ሰላም ውድ የጄፒኤስ ቴሌቪዥን ፕሮግራም ተከታታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልን ዛሬ እንግዲህ ስፔሻል ፕሮግራም ነው ያለን። ስፔሻል የሚያደርገው ደግሞ አንዱና ዋናው በግንባታ ላይ የሚገኘው የጄፒኤስ ቤተክርስቲያን ስፍራ ላይ ሆነን ነው ማለት ነው። ዛሬንም ፕሮግራም ወደ እናንተ የምናደርሰው አብረውን የጄፒኤስ ቤተክርስቲያን ዘማሪያን አሉ ማለት ነው። ከነሱ ጋር ልዩ የበዓል ፕሮግራም ይኖረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትከታተሉ በአክብሮት እንጋብዛችኋለን። የትም እንዳትሄዱ። እሺ ሳሚ አጠገቤ ስላለ ካንተ ጀምራለሁ። ሳሚዬ እንኳን አደረሰ። ስምህን አስተዋውቅልንና እንግዲህ ዘማሪ ነህ፣ እንዴት ወደ ዝማሬ አገልግሎት እንደገባ ንገረን። እሺ አመሰግናለሁ። እንኳን አብሮ አደረሰ። ስሜ ሳሚ አሺ ይባላል። ያው ወደ ዝማሬ አገልግሎት የገባሁት ያው መሰረት ክርስቶስ ቤተክርስቲያን ነው ማገለግለው። እዛ ኳይሮስ ነበር ማገለግለው። ከሂደት በኋላ ግን በግል ወደ መዘመር አገልግሎት መጣሁ ማለት ነው እና መሰረት ክርስቶስ ቤተክርስቲያን የጀመርኩት። እሺ እንግዲህ ወደ ጄፒኤስ ቤተክርስቲያን መለስ ስላድርግህና መድረክ ላይ የወጣህበት አጋጣሚ ትንሽ ስፔሻል ነበር ነው ያስታውሳለሁኝና እንዴት ነበር? እስኪ እሱን ትንሽ አስታውሰን። ያው ጄፒኤስ ቤተክርስቲያን የመጣሁት መስከረም 30 ነበርና ፕሮፌት አይ ቲንክ ከአሜሪካ ምናምን ሲመጣ ትዝ ይለኛል 21ኛ ዓመታቸው ነው 20 ዓመታቸውን አንቨርሰሪ ያከበሩ ነበርና ትዝ ይለኛል መስከረም 30 ነው ጄፒኤስ ቤተክርስቲያን የመጣሁት ማለት ነው። መጀመሪያ ወደ አዲስ አበባ የመጣህበት አጋጣሚ ቀጥታ ፕሮግራም ልትካፈል የመጣኸው ወይስ እንዴት ነበር የመጣኸው? ያው አዲስ አበባ መጣጤ ሌላ ቤተክርስቲያን ለማገልገል ነበረ። ዘማሪ ሆኜ ገብቼ እዛ ቤተክርስቲያን ለማገልገል ነበር የመጣሁት። ነገር ግን ነገሮች እኔ እንዳሰብኩት አልሆነልኝም እና ላገለግል ተነጋግሬ ነበር የመጣሁት። ተነጋግሬ የመጣሁት ግለሰብ ምንም ሊቀበለኝ አልቻለም ማለት ነው። ቀጥታ መስከረም 30 ጄፒኤስ ቤተክርስቲያን መጣሁ። ከዛን ፕሮፌት እድሉን ሰጠኝ፣ ጸለየልኝ። እንደዛ ነው አገልግሎት የጀመርኩት። እስኪ እንዴት ነበር እድሉን ያገኘው? ትንሽ ዘርዘር አድርገህ ንገረን። ምክንያቱም እኔ ስለነበርኩኝ ጉባኤ ውስጥ በደንብ ነው የማስታውሰውና እሱን በደንብ ለተመልካቾቻችን ግልጽ አድርግልን። ትዝ ይለኛል በኋላ ነበር የተቀመጥኩትና ከጓደኞቼ ጋር መጥቼ ለመካፈል ነበር ያመጣጤ እና ፕሮፌትን በሰዓቱ ብዙ ነገር ብየዋለሁና እንደዛ ነበር የሚመስለኝ። ግን መጥቼ እዚህ ያየሁት ነገር ሌላ ነገር ነው። ፕሮፌት በጣም ቀን የሆነ ሰው ነው፣ መልካም የሆነ ሰው ነውና ቀንነቱን አሳየኝ። አገልግሎት እንድዘምር እንኳን እድሉን ሰጠኝ ማለት ነው። እንግዲህ ብዬሻለሁ የመጣሁት ሌላ ቤተክርስቲያን ነው ለማገልገል፣ ከክፍለ ሀገር ከአርሲ ነገሌ የመጣሁት ሌላ ቤተክርስቲያን ለመዘመር። ግን እዛ ስላልተቀበሉኝ እዚህ መጣሁ ማለት ነው እና ፕሮፌት ተቀበለኝ፣ እንድዘምር እድል ሰጠኝ፣ ማይክ ሰጠኝ ማለት ነው እና በዚህ መንገድ ነው አወጣጤ ማለት ነው። እኔ መጣሁት ከአርሲ ነገሌ ነውና በጣም ሚዲያ ላይ ምናምን ነገር ያለው በጣም ትዕቢተኛ ነው የምትመስለኝ። እዚህ ቦታ ስመጣ ማለት ሪሉን ሳወራ በጣም ምንም ነገር አትፈራም፣ በድፍረት ነው የምትናገረውና ይሄ ሰው እንዴት ነው ምናምን እንላለው ማለት። የመጣሁት ከሚኬሲ ቸርች ነው። እዛ ጋር አንድ ጓደኛ ያለ ፊት ለፊት ተቀምጧልና ሄኖክ እስከሚመጣ ቸኩያለሁ፣ በጣም ናፍቆኛል፣ ብታየው ሳሚ የሚገርም ሰው የዋ ነው ይለኛል እና እሱን ሌው ምናምን ብዬ ነው የመጣሁት ማለት ነው ዛሬና በተረጋጋሚ በልሜ ያለው በተረጋጋሚ ማለት ነው በጣም እና አንተ ትለኛል ትግኛው በልም እመጣለሁ በቃ ማለት የሆነ በድፍረት የምትናገረው ነገር አለና እሱ ነገር እኔን እንትን ይለኛል፣ ጥያቄ ይፈጥርብኛል እና ለአንድ ሴት የሚኬሲ ቸርች ላይ ሳማክራት ሂዱታ ምናልባት ከሱ እሱ ተናግሮ እግዚአብሔር ነገር ሊፈታ ይችላል አለችኝ ማለት ነው እና ማንም ሰው የለኝም እዚህ መጣው ጓደኛዬ ጋር ረፍኩኝ። የሚገርመው ዛሬ ነው ለመጀመሪያ ጊዜ ጄፒኤስ የመጣሁት እና እግዚአብሔር እንደው ከተናገረኝ በቃ የእግዚአብሔር ሰው ነው ያምናለሁ። አንድ ደቂቃ ዘምሬ ዓለም እንደሚሰማኝ አውቃለሁና በቃ የሆነ መንፈስ ስጠኝ። ዛሬ በጣም የትህትና መንፈስ አየሁብህ በኢየሱስ። ቪዲዮ ላይ እኮ አይታይም ትዕቢትና ትህትና ባይዘው በአበሻ መካከል በኢትዮጵያዊ መካከል ትዕቢትና እምነት እንትን አላለም። እኔ በጌታ ላይ እምነት አለ እንጂ ትዕቢተኛ አይደለሁም። ግን አምነዋለሁ ጌታ። ራሴን አላምነው። በጣም ልፍስፍስ ሰው ነኝ፣ ስለማታውቁኝ ነው። አይ ቲንክ እግዚአብሔር ደካማ ስለሆንኩ ነው መሰለኝ የሚሰራብኝ፣ ኃይል እንደሌለኝ ስለማያውቅ። ግን በጣም ምህረቱን አምነዋለሁ፣ ፍቅሩን አምነዋለሁ። ታላቃ የትኛውም ሰከንድ ላይ ጥሎኝ እንደማይሄድ አውቃለሁ። አሜን። ጠላቶቼ ሲበዙ ሊያልቁ እንደሆኑ አውቃለሁ። አሜን። አንተ ምንድነው ስራ? እኔ ዘማሪ ነኝ። እግዚአብሔር ሰው ትዘምራለህ? ከአርሲ ነገሌ ነው የመጣሁት። በቃ እኔ ማንም ሰው በቃ ብዙ ሰዎች ቲክታክ ላይ በሶሻል ሚዲያ አውርቻቸዋለሁ፣ ወየ ሊሉኝ አልቻሉም ማለት ነው። እኔ ወየ እልሃለሁ። አሜን።
ማካራዲያ ምን ትዘምራለሽ? አሁን ደስ ያለን አንተ ደስ ያለን ዘምርስ። ዜሮ ለፈርስት ሬጌ ሃሌሉያ ቻላባራዲያ ያጨበጨባችሁ ያንተን በብዙ ሺህ ፍቅርን ስላየው እኔ እስከ ሰው ይለያል እላለው እልፍ አንደበት ኖሮኝ ስላንተ ባወራ ብቷ አይሰለቸኝም ብዘምር ባወራ ያንተንስ ፍቅር ዘምሬ አልጨርሰም ያንተንስ ሁኔታ አረሳው ያነት ውልፍነ ከቲ ማልቱ ቢተሙ ገናኒ ጉዳ ጋሪሶቾ የማትካቱ ትሉራ ፈሜ መጭሁዲሩ ገዲገ ውልፍነ ከቲ ማልቱ ቢተሙ ገናኒ ጉዳ ጋሪሶቾ የማትካቱ ትሉራ ፈሜ መጭሁዲ ከፋርጉና ይገረም የሚያውቀኝ በቀድሞ ታሪኬ አሁንማ ተቀይሯል ስሜ አሁንማ ተቀይሯል ስሜ አሁንማ ኢየሱስ አለ ቤቴ ቻንያሱ በጌታ በኢየሱስ ስም አሜን። የናሱን ደጅ ሰብሬላ አሜን። ካታባቶፋሳ ወራቲያና ኃይለኛው ደጅ ሰብሬላ አሜን አሜን። በኢየሱስ በትልልቆች ፊት ቁም አሜን። በዋናዎች ፊት ቁም አሜን። ይሄንን ፊትን አከበድኩ አሜን። እንዴት ነው? እሺ ከእግዚአብሔር ሰው ነብይ ሄኖክ ጋር ማገልገል ምን ይመስላል? አብሮ ማገልገል ከፕሮፌት ጋር አብሮ ማገልገል በጣም ትልቅ እድል ነው። ስፔሻሊ ለኔ በጣም ትልቅ እድል ነው። ልጆኝ የምፈልጋቸው እንዲህ ትላልቅ ሚዲያ ላይ የማያቸው ሰዎች ሁሉ እመኝ ነበርና እግዚአብሔር እድል ሰጥቶኝ ደግሞ ከፕሮፌት ጋር እንዳገለግል እግዚአብሔር እድሉን ሰጥቶኛል። እግዚአብሔርን አመሰግናለሁ። በዚህ አጋጣሚ እንግዲህ ፕሮፌተር ማለት የምትፈልገው ነገር ካለ? እንግዲህ ፕሮፌት ማለት የምፈልገው በጣም ነው የምወደው፣ ማስመሰል በሌለበት በጣም ነው የማከብረው። ለፕሮፌት አንድ ነገር ማለት እፈልጋለሁ። እኔ ማንኛውም ሰው እሱን ሊወደው ይችላል፣ የትኛውም አገልጋይ የትኛውም ሰው እሱን ሊወደው ይችላል። እኔ ግን ፕሮፌትን በግል የምለው ነገር ምንድነው እሱ መቼም ላልቀየርበት ልታዘዝለት እና እሱ የሚለኝን ሁሉ ላደርግ ቃል ገባለታለሁ። በጣም ነው የምወደው፣ በጣም ነው የማከብረው ማለት ነው። እሺ ሳሚ፣ በመጨረሻም እንግዲህ መድረክ ላይ ስታገለግል እንደው ያጋጠመ ገጠመኝ ፈገግ ላይ ያስብለን የሚችል ነገር ካለ እሱን እስኪ ንገረን። መሰረተ ክርስቶስ ቤተክርስቲያን ነው፣ ትዝ ይለኛል። ብራንች ነው፣ ገጠር ሄደን ለማገልገል ማይኩ ባለገመዱ ነውና ውስጥኛ አጥንተን ምናምን ጨርሰን መድረክ ላይ ወጣን ማለት ነውና ለመዘመር ገና ዋልዝ ለመዘመር ገና እንዲስል ማይኩ ጨሰ ማለት ነው እና አፍንጫ ውስጥ ነው የገባው ጭሱ ማለት ነው። ትዝ ይለኛል። ይሄን ድፍን የሚኬስ የሚያውቀው ሰው ነውና ያቺን ገጠመኝ መቼ ማረሳትም። እሺ እንግዲህ ሳሚ በጣም አመሰግናለሁ። በመጨረሻም ደግሞ በጣም የምትወደውን አንድ ዝማሬ ዘምርልን፣ አብረን እናምልክ።
መንገድ ሳልሄድ አቀበት ቁልቁለት ሳልወጣ ሳልወርድ ኢየሱስ ክርስቶስ ገና ከማለቴ የሰላሙ መስፍን ገባ ወደ ቤቴ። ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብ የለንም ምክንያት ሰበብ። እስኪ ቀመስነው ንቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ የሁሉ መልስ ነው ኢየሱስ። አርፍ ይሆናል ብሎ ተስፋን የሰነቀ የምድሩን ጨርሶ ጨረቃን ዘለቀ። ይዞ የተመለሰው ለዘመድ ወዳጁ ሌላ ምንም የለም አሸዋ ነው በእጁ። ኢየሱስ ክርስቶስ ከሌለ ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብ የለንም ምክንያት ሰበብ። እስኪ ቀመስነው ንቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉ መልስ ነው ኢየሱስ። እንትናን አመነው ቀየረን ሌላውን እኛን ማዳን ቀርቶ ራሱን ያልቻለውን ሰርቶ አላሳየ ሁሉ ቃል አባይ። በምድር ተስፋ የለም ተስፋን በሰማይ። ኢየሱስ ክርስቶስ ከሌለ ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብ የለንም ምክንያት ሰበብ። እስኪ ቀመስነው ንቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ የሁሉ መልስ ነው ኢየሱስ። እንኳን አደረሰ ማህዬ። እንኳን አብሮ አደረሰ። እስኪ ሙሉ ስምህን ንገረን። ሙሉ ስሜ ማህዬ ማርቆስ እስከነ አያቴ። ያወቅሽው ይበቃሻል። አይ ማሂ ነው ስምህ? አዎ። ኦኬ። የአባትህ ስም ማርቆስ? አዎ። የአያቴ ልጨምርልሽ? እባክህ ይበቃሻል። ማሂዬ እንዴት ነው ወደ አገልግሎት የገባ ነው? አክቹሊ እናንተ ይሄ ሁለተኛ ኢንተርቪያችን ነው መሰለኝና እንዴት ነበር እስኪ ወደ አገልግሎት የገባው? ከዚህ በፊት አውርቼዋለሁ ይሄንን። ቀጥታ ወደ ዝማሬው አይደለም የገባሁት፣ በሙዚቃ ዘርፍ ላይ ነበርኩኝ። ሙዚቃ ስጫወት ነበር? ኪቦርዲስት ነበርክ? መጀመሪያ በቦክስ ጊታር ነው የጀመርኩት። ቦክስ ጊታር በዛ ነበረ አስተምር ነበር ምናምን። ከዛ ደግሞ ወደ ኪቦርድ አለፍኩኝ። ወደ ኪቦርድ አልፌ እሱን እየሰራሁኝ ነው ወደ ዝማሬ የገባሁት። እንዴት ነበር የመጀመሪያው የዝማሬ አገልግሎት ወደ መድረክ ስትመጣ የነበረው? እንዴት ነበር? የመጀመሪያውን የመዝሙር አገልግሎት ለሙከራ ነው የወጣሁት። እንዴት ለሙከራ? ሞክር ይሆናል ወይ አይሆንም እንደ ሳውንድ ቼክ ነው ወይስ ሞክር ማለት ነው? ሳይሆን ጥሩ ነገር አለው ጥሩ ድምፅ አለው ቢዘምር አይነት ነገር ተብሎ በኮሚቴ ተወስኖ ከዛ ለፍክ የተማሪ ፌሉ ላይ ቼክ ሊያደርጉኝ ምናምን። ከዛ እዛ ጋር ጌታ መልካም ነገር አሳያቸው መሰለኝ። ዘምር አሉኝ ክፍለ ሀገር እያለሁ። እንዴት ነበር እሺ ወደ አዲስ አበባ የመጣኸው? ወደ አዲስ አበባ የመጣሁት ትምህርቴን ልክ እንደጨረስኩ ነው፣ የዩኒቨርሲቲ ትምህርቴን። በትንቢት ነው የመጣሁት። አይ ቲንክ ያኔ ተናግሬ ያለው አንድ ነብይ ተናግሮኝ ነበር ስለዚህ አገልግሎት። አዎ። እና አንድ ዓለም የሚሰማው በጣም ሰው የሚያከብረውና ሰው የሚቀበለውን ሰው እሰጥሃለሁ፣ እዚህ ከተማ አትኖርም፣ ከዚህ ከተማ ትወጣለህ ብሎኝ ነበር። 2 ወር ነበር ጌታ ብሎ የተናገረኝ። 2 ወር ቆየሁ። በ2 ወር ላይ 3 ቀን እኔ ነኝ የጨመርኩት። 2 ወር ከ3 ቀን ቆይቼ ወጣሁኝ ማለት ነው።
እንዴት ነበረ ጄፒኤስ ከመጣ በኋላ የነበረው የመጀመሪያ አገልግሎት እንዴት ነበረ? ያ ጄፒኤስ እንደመጣሁኝ ኦልሬዲ አባል ነው የሆንኩት። በሶስተኛ ቀኔ አባል የሆንኩት ሮብ መጣሁኝ፣ ዓርብ ዕለት አባል ሆንኩኝ ጄፒኤስ መጥቼ ከዛ በቲም ውስጥ ምናምን አልፌ መዝሙር ጀመርኩኝ። የመጀመሪያ አገልግሎቴ እኔም አልጠበኩም፣ ድንገት ነው የተሰጠኝ። እንዲህ ከቲም ጋር ምናምን ነበር የተሰጠኝና እንደውም የዛኔ የማረሳው ለዘመር ድንገት ወጥቼ አይኔን ጨፍኜ ምናምን ሞቅ ብሎኝ የዘመርኩኝ ፕሮፌት ወጥቶ አየሁት ማለት ነው አጠገቤና ደንብሬ ምናምን ነበር እና በጣም የዛን ቀን ድንቅ ጊዜ ነበር አስታውሰዋለሁ። ብቻህን ሊድ ያረከው የዛን ቀን ነው? ብቻዬን ሊድ ያረኩት ከዛ በኋላ ከአንድ ወር ቆይታ በኋላ ነው። መጀመሪያ ከኳየር ጋር ነው የቆምኩት። ከዛ በኋላ ከአንድ ወር አካባቢ በኋላ ነው ብቻዬን የቆምኩት። እሺ እንግዲህ ከእግዚአብሔር ሰው ነብይ ሄኖክ ጋር ማገልገልስ እንዴት ነው? ምን ይመስላል? ረዘም ያለ ሰዓት ቢሰጠኝ ጥሩ ነበር። ለዚህ አይነት ጥያቄ እንትን ነው እድል ነው ቻንስ ነው። አይቀልብኝም፣ እንደቀላል አላየውም። ምክንያቱም የሚናገረው የሚፈጸምለት፣ የጠራው የሚመጣለት፣ የሚያዘው የሚሄድለት ሰው ነው ፕሮፌትና እዚህ ቸርች ከመጣው በኋላ ፊዚካሊ ምን ተቀየረው አይደለም መንፈሴ ፊዚካሊ ኤቭሪቲንግ ነው የተቀየረው። እውነት ነው ያ እውነት ነው እና በጣም ብዙ ነገር ተቀይሯል በዝርዝር የማይወራና ፕሪቪሌጅ ነው፣ ትልቅ እድል ነው ለኔ። መቼም ላጣው ማልፈልገው አሁን አንዳንድ ጊዜ ነው አስበዋለሁ፣ እንዴት ነው ደስቲኒ ሌላ ሀገር ቢሆን ከዚህ ከተማ በወጣ ከጄፒኤስ ትርቂ እንዴት ነው የምኖረው ብዬ አስቤ አውቃለሁ። ዛት ሚንስ በጣም ኮምፎርት ዞኔ ነው ጄፒኤስ። መንፈሱን ወደዋለሁ፣ የሚሰበከውን ቃል ወደዋለሁ። ዴይሊ ነው ሪፍሬሽ ማድረገው መንፈሴን የማድሰውና ትልቅ እድል ነው። በቃ በአንድ ቃል እድል ብዬ ልግለጠው። ቀጣዩ ጥያቄ በአንድ ቃል ነበረ። እንግዲህ በአንድ ቃል እድል ብለዋል። በአንድ ቃል እድል ነው። እሺ እንግዲህ የመጨረሻው ጥያቄያችን እንደው ፈገግ የሚያስብል የመድረክ ገጠመኝ ካለ እስኪ እሱን አጫውተን። ብዙ ነው ያለው። በጣም የሚያስቀው ነው። በጣም ያስቃልም፣ ግን ደንግጬ የሚያሳለፍኩበት ጊዜ ነው። እንዲህ የክፍለ ሀገር አንድ የመካነ ኢየሱስ ቸርች እንትን ነው ኮንፈረንስ ነው። ቸርቹ ፊት ለፊት እንዲህ ሜዳ አለ፣ ሜዳው ላይ አዘጋጅተዋል እና እንትኑ ምንድነው የመድረኩ የተሰራው ከእንጨት ነው። እንዲህ ርፍራፍ አድርገው ላዩ ላይ የሆነ ነገር ጥለው ነው እንትን ያደረጉትና በጣም ከፍ ያለ እንትን አምልኮ ውስጥ እየገባን እየጨፈርን አልቻለውም እንትኑ እንትን ከጀርባ ኮሚቴዎች አሉ የተቀመጡና አልቻለም። በጣም እየጨፈርንና ከዛ ልክ በጣም እየጨፈርኩ አንደኛው ሰውዬ ወጣ ወደዚህ ከጉባኤ ውስጥ ከፊት ለፊት ወደ እኔ ወጣና ከኔ ጋር እየጨፈረ ሹልክ አለ ወደታች እና ዞር ሲል የለም ይሄ ተከፍቷል፣ እንዲህ ሲል እግሬ ሊገባ ከዛ ምናምን ደንግጬ በቃ በጣም ደንግጬ ያሳለፍኩበት። መዘመር አቆምክ ወይስ ቀጠልክ? እንዴ ተወዛግቤ ምናምን በቃ ዞር ብዬ ምናምን ሳይው ሰውዬ የለም ከታች ጎትተው ነው ያወጡትና እንዲህ አይነት አጋጣሚ እንትን ብሎኛል፣ አጋጥሞኛል ነገር እያለ ያ ተመልካቾቻችን እንግዲህ የበዓል ፕሮግራማችን በዚህ ሁኔታ እየሄድ ነው። አሁንም አልጨረስንም። ከዘማሪዎቻችን ጋር እንቀጥላለን። ማሂዬ ግን ከአንተ ጋር ከመጨረሴ በፊት አንድ በጣም የምትወደው መዝሙር ዘምርልና አምልከን እንቀጥላለን። እሺ ብዙ አሉ በምድር ፍቅር አለ ሚሉ የወደደውን የሚወድ ሞልቷል በሀገሩ። መች እንደዚህ ሆነና የአንተ ፍቅር ከሰው ይለያል አንተ የእግዚአብሔር
እግዚአብሔር ብዙ አሉ በምድር ፍቅር አለ ሚሉ የወደደውን የሚወድ ሞልቷል በሀገሩ። መች እንደዚህ ሆነና የአንተ ፍቅር ከሰው ይለያል ያንተ የኔ እግዚአብሔር ፍቅር ነው አንተ ዛሬ ፍቅር ነው አንተ ዛሬ ፍቅር ነህ አንተ ፍቅር ነህ አንተ ዛሬ ፍቅር ነህ አንተ መልካም ነህ መልካም ነህ አንተ ዛሬ መልካም አንተ ዛሬ መልካም አንተ ዛሬ መልካም አንተ ጠፍቼ ነበረ ያኔ በዚያ ጊዜ ሞቱኝ ማረባ ካንተ ተለይቼ እንዲሁ አልተውከኝም በፍቅር አዳንከኝ በምትወደው ልጅ በኢየሱስ ታደከኝ። ምን ብዬ እኔ ልናገር ስለ አንተ ፍቅር ጠፍቼ እንኳን ምትፈልገኝ መክረህ የምትመልሰኝ ፍቅር ነህ ሁሌም የማትተወኝ ፍቅር ነህ ፍቅር ነህ አንተ ዛሬ ፍቅር ነህ አንተ ዛሬ መልካም ነህ አንተ ዛሬ መልካም ነህ አንተ በእምነቱ ደክሞ በሰው የተገፋ ሚያንገላታው እንጂ ሚያነሳው የጠፋ የቅን ፈራጅ አንተ በፍቅር ፈርደህ አንስታ ከበርከው አንተ ደግነ ምን ብዬንስ ልናገር ስለ አንተ ፍቅር ጠፍቼ እንኳን ምትፈልገኝ መክረህ መልሰኝ ፍቅር ነህ ሁሌም የማትተወኝ ፍቅር ነህ ፍቅር ፍቅር ፍቅር
ፍቅር ለኔ እንደዚህ የሚያደርገኝ ለኔ አንዳች የለም። ማሂ ቴንኪ በጣም እናመሰግናለን። ኤቢዬ እንኳን አደረሰ። እስኪ ሙሉ ስምን አስተዋውቀንና ከዛ እንዴት ወደ ኪቦርድ አገልግሎት እንደገባ። ሙዚቀኛ ቬንዘር ታምሩ ይባላል። ሼቢ እንዴት ነው ወደ ሙዚቃ? እኔ ፎቶ አይቻለሁ። በልጅነት ነበር ስትጫወት የነበረውና እንዴት ነው የገባኸው ወደ አገልግሎት? ያው ኪቦርድ በጣም ፍላጎት ነበረኝ፣ የማገልገል ፍላጎት ነበረኝ። ቤቴ ሶፋ ወንበር ላይ በመጫወት ነበረ ቤት ውስጥ። እሺ። እና ያው ልጅ ሆኜ አፖስትል ዳኒ ጋር ተገናኘሁ። በዛ አይነት ኦፖርቹኒቲ ነው እድል ሰጠኝ። ብዙው ቸርች በማገልገል ምናምን ኪቦርድ ነው። እሺ፣ መጀመሪያ እንዴት ነበር ያገለገልከው? ቸርች የመጀመሪያ ቀን ስታገለግል ምን ነበረ ስሜቱ? ያው በጣም ያስደነግጥ ነበር። ያው ዘማሪዎቹ ሌላ ቸርች የሚዘምሩ ነው የመሰላቸው፣ እኔ ሌላ ነገር ነው የምጮተው። አንገናኘው ነበር። ስንት ዓመት ነበር ያኔ? አይዱ ነው ግን ያው ልጅ ነበርኩኝ በጣም ፎቶ ላይ። እስኪ እንደው በግምት 13 ኪቦርዱ ጋር እንዴት ደረስክ? ነው ዝቅ ተደረገልህ ነው? ኪቦርድ ላይ አንዳንዴ በብሎኬት ምናምን እንጫወታለሁ ወይ የቤዛ አምፕሌይ ምናምን ስለማልደርስበት እንደዛ ነበር የምጫወት። እሺ፣ ወደ ጂፒኤስስ እንዴት መጣ? አጋጣሚው እንዴት ነበር? ወደ ጂፒኤስ የመጣሁት ከሲድራጋ ሌላ ቸርች ዘማሪ ሲድራጋ ሌላ ቸርች እናገለግል ነበር። በፊት ማገለግል ነበር ቸርች። ከኮቪድ በኋላ ደወለልኝ። ውድ ጂፒኤስ የሚባል ቤተክርስቲያን አለ፣ አብረን እናገልግላለን። የመጣሁት የመጀመሪያ አጋጣሚ ያ ነበረ። ውድቅ ፕሮግራም ላይ ነበር። ኦልሞስት አሁን 5 ዓመት ጂፒኤስ ከመጣሁ ማለት ነው። ከኮቪድ በኋላ ነው የመጣው። ኮቪድ በኋላ ነው የመጣው። ያው እስካሁን ፕሮፌት ጋር ማገልገልስ እንዴት ነው? ይሄ ከፕሮፌት ጋር ማገልገል በጣም እድል ነው። ማገልገልን እንደወደው ነው ያደረገኝ። ቫልዩ አድርጎ ነው አገልግሎታችንን የሚቀበለው። ሙዚቃውን ይሄ የሆነ እንደ ተራ ነገር አይደለም የሚያየው። በጣም እሱ ወስዶት ተቀብሎት የሚያገለግለው ነገር ስለሆነ እኔም ቫልዩ አድርጌ ነበር ማገለግለው። ኤክሳይትድ ሆኜ ነበር ለመጮት የምመጣው። እሑድን ስመጣ ሌላውን ቀን ስመጣ በጣም ለመጮት ጓግቼ ነበር የምመጣውና ፕሮፌት አባት ነው። ሰው እንዲወጣ እንዲያድግ ይፈልጋል። ኦፖርቹኒቲ ይሰጣል። ተጫወት እያለ ረጅም ሰዓት ነው ቤተክርስቲያን ቸርች ላይ የሚያጫወተኛ ቤት የተገለጠ ነገር ነውና እኔ እንዳድግ እኔ እንደወጣ በጣም ሰፖርት አድርጎኛል። እሺ፣ እንግዲህ አንተን ብለው ወደ ቤተክርስቲያን የሚመጡ ልጆች አሉ። አንተን ለማየት በአንተ በጣም ኢንስፓየር የሚሆኑ ልጆች አሉና በጣም ትንንሽ ልጆችና አንተን ብለው ደግሞ በጣም ከክፍለ ሀገር የሚመጡ ልጆች አሉ እና ለነሱ ልጆች ማስተላለፍ የምትፈልገው መልእክት ካለ? ያው ሁሉን ሞገስ የሚሰጠው እግዚአብሔር ነው። እድልም የሚሰጠው እግዚአብሔር ነው። ያው በእኛ ላይ የተለየ ነገር ሆኖ ሲሆን እግዚአብሔር የነካነው ነገር ሞገስ ሰጥቶት ነውና ትልቁ ነገር ሙዚቃ ላይ ስፒሪቹዋል ነገር ነው። ይሄ ከማጥናት ምን ከማለት ውጪ እግዚአብሔር ነው ሜጀር ነገርና የትኛውም ነገር ለመድረስ እግዚአብሔር ነው የሚያስፈልገው። የነካነውን ነገር ሞገስ የሚሰጠው እግዚአብሔር ነውና እግዚአብሔርን በርትተው እንዲይዙ ትልቁ እንትን እሱ ነው። እሺ፣ በመጨረሻ ደግሞ እንደ ሙዚቀኛ እንግዲህ መድረክ ላይ ማትረሳው ያጋጠመ እንደው ለፈገግታ የምትለው አጋጣሚ ካለ? ያው መድረክ ላይ ሳይሆን ያው በፊት ልጆኝ በማገለግልበት ሰዓት ሙዚቀኛን አላቅም ብዙ ገና ኦልሞስት ወደ መጀመሪያ ነበርና ትልቅ ኤልሻዳይ ላይ የወጣቶች ፕሮግራም ነበረ። ስሙን መጥቀስ አልፈልግም፣ ግን ትልቅ ኤልሻዳይ ላይ ፕሮግራም ነበረ። ወጣት ሴት ልጅ ነች የምታዘጋጀው። እዛ አይታኝ ልጅ ስለነበርኩ ደነቃት። በቃ እንዴት በዚህ እድሜ ይጮታል ምናምን ብላ ኢንተርቪው ላይ አድርጋለችኝ። እሺ አልኳት። ከዛ የምትወደው ሙዚቀኛ አለችኝ። እኔ በዛ ሰዓት አላቅም ማን ይሁን ምን ይሁን ብዙ እንትን አልነበርኩም፣ እየጀመርኩ ስለነበረ አባታቸው ተመሳሳይ የተለያየ ስም ያላቸው አንድ ሰው እየጠራችልኝ አዎ አልኳት ዝም ብዬ በቃ ያው ለመጠየቅ ስለነበረ ቃኑ ደርሶ ሄድኩኝ። በቃ መጀመሪያ ላጫወተችኝ ምናምን አወራን ምናምን። እንግዳ አለች የምትመጣ ልጅ አለች። ዝም ብዬ ቁጭ ብዬ አያታለሁ። አወርታኝ ምናምን ነው። ከዛ ድንገት በመሃል ቶክሾ ላይ ሰምባዲ እየገባ ነው። ስሙን መጥቀስ አልፈልግም። እየገባ ነበረ። ዝም አልኳት። እኔ ምንም አልገረምም አልደነቅም። ዝም ብዬ እንደዚህ ብዬ አያታለሁና
ዞር አረገችና ማይኩን እሱ ነው ስትለኝ በቃ መሆኑን አጣው ያላቆም ምን ይሁን በቃ እንደሚያውቀው ሰው አክታ አርጊ ስቲልም ያንን ነው የሚያውቀው ሰው ያው ሲያዩ ሊገባ ይችላል ግን በዛ ሰዓት በዛ ሞመንት ነው የተዋወቅነው ከዛ ከረጅም ጊዜ ቆይታ በኋላ አሁን ትንሽ እዚህ ማገልገል ከጀመርኩኝ በኋላ ተገናኝተን ያው አደክ በሚለውና በሱ ተገናኝተናል ያው ይሄ ነው ሞመንቱ ሌላ ገጠመኝ አለና እኛ ምናቀው ኪቦርዱ ወጥቶበታል እስኪ እሱን አጋጣሚ ንገረን አዎ ጂፒኤስ ቤተክርስቲያን እንደተለመደው ፕሮግራም ሊያገለግልኩኝ ነው ምስክርነት ላይ ነው ምንም ሰላም ነው ኪቦርዱ ነው ምንም ተጫውቷል ወርሺፕ አልቋል ምናምን እኔ ምስክርነት እየሰማሁ ነው ፕሮፌት ጀርባውን ሰጥቷል ወደኔ ሌላ ልጅ ያስመሰከረች ነው እንዲዞር ያለው ሲወድቅ ብቻ ነው ያወቅኩት ብቻ አየር እንደሆነ ነው ያወቅኩት ግራን የገባኝ በዛ ሞመንት በቃ ያገለገልኩት ሞመንት በጣም ደንግጫለሁ በዛ ሰዓት ምንም ያልመሰለኝ ነው የሚመስለው ምን በተፈጠረ አላውቅም በቃ እስከሆነ ታይም ድረስ ያው በቃ የሚያስቀኝ አጋጣሚ እሱ ነው ኤቢ በጣም እናመሰግናለን ቴንክ ዩ ሳሚ ወይ በላ ወይ ሳሚ ወይ ነው ስምህ ቅጥል ስምህ ሙሉ ስምህን እስኪ አስተዋውቀን ሙሉ ስሜ ሳሙኤል ሙላቱ እባላለሁ ሳሚ እንኳን አደረሰ እንኳን አብሮ ደረሰን እንኳን አብሮ አደረሰን ለማለት ግን ትንሽ አሰብክ እሺ ሳሚ አገልግሎት እንዴት ነበር የጀመርከው እስኪ ከሱን ጀምር አገልግሎት የጀመርኩት ታላቅ ወንድም አለኝ ከኔ በፊት ያገለግላል በቸርች ውስጥና በሱ ምክንያት ነው ወደ አገልግሎትም ወደ ቸርችም ወደ ጌታም የመጣሁት እሺ ወደ አዲስ አበባስ እንዴት ነው የመጣው እስኪ ከጂፒኤስ በፊት እንዴት መጣ ወደ አዲስ አበባ አዲስ አበባ ከዚህ በፊት መስክር ያለውኝ ሀዘን ነበር አባቴ አርፎ ነበር እና በዛ ምክንያት እዛ ባለውበት ሁኔታ እህቴ ናት ስልክ ደውላ ና ያለችኝና እኔም ደግሞ አንዳንድ ነገሮችን ለማየት ነበር ወደ አዲስ አበባ የመጣሁትና እሷ ደግሞ ህልም አይታ ነበር እና ከዛ ወደ ጂፒኤስ እንዴት መጣ ወደ ጂፒኤስ ህልም አይቻለኝ እንሂዳለችኝ ከዛም በኋላ ተያይዘን መጣን ወደ ጂፒኤስ ቸርችና አስታውሳለሁ ወደ ጥቅምት መጨረሻ አካባቢ ነበር እና የአርብ ፕሮግራም ላይ መጥቼ ከኋላ ተቀመጥኩኝ እሷ ከኋላ እንድቀመጥ አልፈለገችምና ከፊት ሄደ ተቀመጥ ምናምን አለችኝ እና አይ እግዚአብሔር የሚናገረኝ ከሆነ ከኋላም ይናገረኛል ፕሮፌት መንፈሳዊ ሰው ስለሆነ ያውቃል አልኳትና ከኋላ ተቀመጥኩኝ አሸሮችም እዛ ነበር ያስቀመጡኝ ከዛ በኋላ እንዴት ነበር እስኪ ወየው የተፈጠረው እንዴት ነበር ወየ የተባልከው ፕሮግራሙ የተደረገ ነበርና ፕሮፌት ስብከቱን ጨርሶ ፕሮፌሳይ ያደረገ እህቴን አያት ለመጀመሪያ ጊዜና ህልም አይቼ ነበር የመጣሁት አለችው ከዛም በኋላ ልክ ለሷ ሊተነብይ ሲል አይደለም እኔ መጣሁት ለሱ አለችው ማለት ነው እና እኔ በዛን ጊዜ ተስፋ በመቁረጥ ውስጥ ጓዜን ጠቅልዬ ወደ መጣሁበት ከተማ ልመለስ እንደዛ አይነት ሁኔታ ውስጥ ነበርኩና ያ ነገር ተፈጠረ ፕሮፌት እድል ሰጠኝ ማለት ነው በሷ አማካይነት ፕሮፌት እድል ሰጠኝ እና ዘመርኩኝ ማለት ነው አንተ ለነገሩ ጂፒኤስ መድረክ ላይ የመጀመሪያ አገልግሎት የነበረው የመጀመሪያ የመጣ ቀን ነው አይደል የመጀመሪያ ቀን የመጣሁት እና በዛን ጊዜ ነበር ፕሮፌት ይጠራኝ ዘምር አለኝ ዘመርኩኝ መድረክ ላይ ና አለኝ ማለት ነው እና እስኪ እየዘመርክ የወጣው መዝሙር ትንሽ ዘምርልን እሺ ዝም ብለህ እንዲሁ እንደ ጠል ሆንክልኝ እንደ አበባ አበብኩኝ እንደ ሊባኖስ በፊቱ ሰደድኩኝ እንደ ወይራ ሽታ እንደ መዓዛው በእኔ ያስቀመጠው ዓለምን ሞላው እንደ ጠል ሆንክልኝ እንደ አበባ አበብኩኝ እንደ ሊባኖስ በፊት ሰደድኩኝ እንደ ወይራ ሽታ እንደ መዓዛው
በኔ ያስቀመጠው ዓለምን ሞላው። ናስቲ እያዘመርከው ና እንደ ጠል ሆንክልኝ እንደ አበባ አበብኩኝ እንደ ሊባኖስ ፍሬ በፊቱ ሰደድኩኝ እንደ ወይራ ሽታ እንደ መዓዛው በኔ ያስቀመጠው ዓለምን ሞላው። የልቤ አምላክ የልቤ ተባረክልኝ የልቤ አምላክ ተባረክ የልቤ አምላክ የልቤ ተባረክልኝ የልቤ አምላክ ተባረክልኝ እንደ ጠል ሆንክልኝ እንደ አበባ አበብኩኝ እንደ ሊባኖስ ፍሬ በፊቱ ሰደድኩኝ እንደ ወይራ ሽታ እንደ መዓዛው በኔ ያስቀመጠው ዓለምን ሞላው። እንደ ጠል ሆንክልኝ እንደ አበባ አበብኩኝ እንደ ሊባኖስ ፍሬ በፊቱ ሰደድኩኝ እንደ ወይራ ሽታ እንደ መዓዛው በኔ ያስቀመጠው ዓለምን የልቤ አምላክ የልቤ ተባረክልኝ የልቤ አምላክ አይነመሪ ከንዶኒ ከመኒ ገባ የልቤ አምላክ የልቤ ተባረክልኝ የልቤ አምላክ። ልክ እንደ መዝሙር ዓለምን ነው ወዲያው የሞላው። ምክንያቱም ለእኔም ፐርሰናል የሚያገኙኝ ሰዎች በጣም ብዙ ሰዎች ላይክ አንተም ብቻ ሳይሆን በጣም ብዙ ሰው ጄፒኤስ ቤተክርስቲያን ውስጥ እንግዲህ የመውጣት የመግነት ምክንያት እያደረጋት ነው ቤተክርስቲያኗን እና ከዛ እስኪ ከልክ መዝሙሩ ከወጣ በጣም እግዚአብሔር ካገነነ በኋላ የነበረው የሰው ፊድባክ እንዴት ነበር? እስኪ ወደ አገልግሎት ከመምጣታችን በፊት እንግዲህ ህይወት ሁለት ቦታ ነው የተከፈለው ብዬ አስባለሁ እና ከወዬ በፊትና ከወዬ በኋላ ከወዬ በኋላ ማለት ነው እና ቶታሊ ሌላ ሰው ነበር የሆንኩት እና ተስፋ የሚቆርጥ የነበረ ሰው በብዙ ሀዘን ውስጥ ያለፈ ሰው እንደው እግዚአብሔር ቸርነት ያደረገለት ሰው ነው እና ኮምፕሊትሊ ላይፌ 360 ዲግሪ እየተረዳዳ እና ተቀየረ ማለት ነው እና እንደ በፊቱ ልሆን አልቻልኩ። ምክንያቱም ብዙ ሰው አወቀኝ እና ከጠበቅኩት በላይ ነበር የሰው አቀባበል እና ፈሪቼ ነበር። ይሄ የመጀመሪያ ሰሞን በጣም ፍርሃት ነበረኝ፣ ሰውን የማየት ምናምን። ሰው ሁሉ ይጠቋቀማል። እንደውም አንዴ ሱቅ እቃ ለመግዛት ሄድኩና እንዴ አንተ ወየም ተብለክ ትከራከራለህ እንዴ እና በቃ የሄድኩበት ሁሉ ይታወቀኛል ማለት ሰዎች ያውቁኛል እና መጠንቀቅ ጀመርኩኝ። ከዛም በኋላ ኮምፕሊትሊ ሌላ ሰው ነበር የሆንኩት። ክብር ለእግዚአብሔር ይሁንና እግዚአብሔር ቸርነት። ከዛ በኋላ ወደ ጂፒኤስ መጣ፣ ማገልገል ጀመርክ፣ ወደ ተለያዩ ስፍራዎች ማገልገል ጀመርክና ከእግዚአብሔር ሰው ነው ብሄ ነው ጋር ማገልገል እስኪ ምን ይመስላል? ለኔ ያስፈራልም እድልም ጭምር ነው። ቅድም ወንድሞቼ እንዳሉት እድልም ጭምር ነው እና ትልቅ የእግዚአብሔር ሰው ነው። ፕሮፌትን ለማግኘት ብዙ ሰዎች ጾም ጸሎት ገብተው ጸልየው ነው የሚመጡትና ከእንደዚህ አይነት ሰው ጋር እግዚአብሔር ለምድሩ በረከት አድርጎ ካስቀመጠው ከእንደዚህ አይነት ሰው ጋር ከትልቅ ሚዲያ ጋር አብሮ ማገልገል ለኔ ትልቅ እድል ነው። አሰቤውም አላቅም አለሜውም አላቅም። ይሄ የእግዚአብሔር ስራ ብቻ ነው እና ከፕሮፌት ጋር ማገልገል ለኔ እንደ እድል ነው እና እግዚአብሔር ዘመኑን ይባርክና። እሺ ሳምዬ፣ እንግዲህ ያው ጂፒኤስ ቤተክርስቲያን አዳዲስ ዘማሪዎች ለመነሳታቸው ምክንያት ከሚባሉ ሰዎች መካከል አንዱ አንተ ነህና እንግዲህ አጭር ጊዜ ቢሆንም ግን ምናልባት በዚህ አጭር ጊዜ ውስጥ ያጋጠመ መድረክ ላይ ስታገለግል የሚያስገጠመኝ ካለ እሱ ነገር። በአሁኑ ሳይሆን በፊት ባለው ብዙ ገጠሞች አሉኝ። አንዱን ቅድም ወንድሜ ማሂ እንደዛ አይነት ነገር ተፈጥሮ ነበር እና እያገለገልኩኝ አንተን የገባኸው? እኔ ነኝ የገባው። ሁሉ ይስማ እያልኩኝ
ጉድጓድ ውስጥ እና ከብዙ መሰበር በኋላ እንደ ያዕቆብ እያነከስኩ ነው ወደ ቤት የሄድኩትና ግን የማረሳው ገጠመኝ አንዳለኝ። ወደ ደቡብ ኦሞ ኛንጋቶም ወደሚባል ብሔረሰብ ለወንጌል ስራ እዛ ሄደን ነበርና አስጠንቅቀውን ነበር። አንደኛ ያስጠነቀቁን ስነ አመጋገብን በተመለከተ ነውና ምንም አይነት ነገር ቢሰጧችሁ ብሉ አትጸየፉ፣ እንደዛ አይነት ነገር ነበር ያሉና ኮምፕሊትሊ ግን የኛ አመጋገብና የነሱ አይገናኙ። የሚበሉት አመጋገብ አይገናኛ። እንጀራ እንበላለን፣ እዛ ብዙም እንጀራ የለም እና ባህላዊ ምግቦችን ነው የሚጠቀሙት። በተለይ ፓስታ ደግሞ ይመገባሉ። እኔ ደግሞ ፓስታ አልወድም እና ዋርኒንግ ተሰጥቶናል፣ የቀረበላችሁን ሁሉ ብሉና እያገለገልን እንዴ ነው የምናገለግለው። ሰዎቹ ቀን ቀን አይገኙም። ሌሊት 10 ሰዓት ላይ ነው የሚገኙት። ከዛም በኋላ 12 ሰዓት ላይ እስከ 1 ሰዓት ነው የሚገኙትና አብዛኛው የስራቸው ፍየል በግ መጠበቅ ስለሆነ ሩቅ ቦታ ነው የሚሄዱት እና ማታ አምሽተን ነው የምንሄደው። 12 ሰዓት ሄደን ኦሬዲ የ3 ሰዓት መንገድ የ2 ሰዓት መንገድ ሄደን ደክሞን 5 ሰዓት ነው የምንመጣውና እዛ ሄድንበት ከተማ አንዲት ቤተክርስቲያን በግ አርደው እንግዲህ ጠበቁን እና በጉ እንዴት ነው የታረደው? ታረደ ከነቆዳው እሳት ላይ ተደረገ ማለት ነው እና ማታ ነው አናቀም ብሉ ተባልን እና ከነቆዳው እንግዲህ በለነው ማለት ነው። በጣም ርቦናል እና ከነቆዳው በላውትና መጨረሻ ላይ መሪዎች ለካ ፈተና ነበር የፈተኑን። ቆዳ አይበላም፣ እኔ ግን ቆዳ በላው። ከባድ ገጠመኝ ነው። ከባድ ገጠመኝ ነው። እሺ ሳምዬ በጣም እናመሰግናለን። እስኪ በመጨረሻ ደግሞ በጣም የምትወደውን አንድ መዝሙር ዘምርና አብረን እናምልክ። አንተን ተጠማች አንተ ወደድ አድርጋ አንተ ወደድ አድርጋ የሚያረካ ሌላ እንደሌለ ስላየች እንደሌለ ስላየች ሄደች ገሰገሰች አንተን አንተን ያለች አንተን አንተን ያለች ተመችተኸኛል ከምንም ከማንም ውስጤን አግኝተኸዋል ሌላ ሌላ ልልም አንተ ካገኘው ካወቅኩኝ ጀምሮ ጌታ የሆንክልኝ አያልቅም ተቆጥሮ ተመችተኸኛል ከምንም ከማንም ውስጤን ወደኸዋል ሌላ ሌላ ልልም አንተ ካገኘውኛ ካወቅኩኝ ጀምሮ ጌታ የሆንክልኝ አያልቅም ተቆጥሮ አይከብድብኝም በሚታይ በሚጠፋ በሚታይ በሚጠፋ አንዳች አልተገኘም በቤት የተገፋ በቤት የተገፋ በእርግጥ ለሚወዱ ለበጎ ነው ሁሉም ለበጎ ነው ሁሉ ይመቻል ይድላል ቤት ሁሌ ሞሉ ቤት ሁሌ ሙሉ ተመችተኸኛል
ሆኜ ካወቅኩኝ ጀምሮ ውዴ የሆንክልኝ አያልቅም ተቆጥሮ አልተኛም ሌሊቱን ቁጭ ብዬ አነጋለሁ ቁጭ ብዬ አነጋለሁ እንቅልፍም የለብኝ ሳስብ አድራለሁ ሳስብ አድራለሁ ነፍሴ ተተማች ልቤን ገሰገሰ ልቤን ገሰገሰ ፍቅርህ እንደ ጅረት በውስጤ የፈሰሰ በውስጤ የፈሰሰ ተመችተኸኛል ከምንም ከማንም ውዴ የሆንክልኝ ሌላ ሌላ ለለም አንተን ካገኘውኝ ካወቅኩኝ ጀምሮ ጌታ የሆንክልኝ አያልቅም ተቆጥሮ። ሳሚዬ በጣም ቴንኪው በጣም እናመሰግናለን። ባይ ዘ ዌይ በተለያየ ሪዝን ነው ሁላችንም እንግዲህ ለመጀመሪያ ጊዜ የጄፒኤስ መድረክ ላይ እየወጣ ነውና ያገለገል ነው። የኔ ልንገራችሁና እኔ ሊድ እንዳረግ ከወርሺፕ ቲም መካከል ሊድ እንዳረግ መብራት መጥፋት ነበረበትና እዚህኛው ሳይሆን ቤተል እያለን ነበረና ወርሺፕ ቲም ውስጥ እያገለገልኩ ሊድ ማድረግ አልጀመርኩም ግን አገለግል ነበር አንድ ላይና እንዲ ክብ ሰርተን እያገለገልን የበረከት ተስፋዬ መዝሙር እየተዘመረ መብራት ጠፋ ማለት ነው። ከዛ መብራት ሲጠፋ ድምጻችንን ከፍ አድርገን መዘመር ጀመርን። ከዛ ፕሮፌት ታች ሆኖ እየሰማኝ ነበር። ከዛ ከፕሮግራም ከወረድን በኋላ ለምንድነው ማትዘምር ሊድ ማታረጊው ምናምን አለኝ። ከዛ አያው ገና ጆይን ማድረጌ ነው ምናምን አልኩት። በቃ እሁድ አንቺሽ ምዘምሪው ተባልኩኝና ዘመርኩኝ ማለት ነው። እንግዲህ ያው እንደዛ ከሆነ አይቀር ደግሞ በጣም ወደውን አንድ ኦሮምኛ መዝሙር እኔም ልዘምርላችሁ። ሀርከ ኬራቲ ጨባቱ ፈያ ይወላ ነማ ከናለፍ ነምኔ ቱፈቴ ገቴ ሲኖል ቀበማ አቲ ጋሪዳ ጋሪ ጋሩማቲ ነማ ጉዲሱ ሲዱዋን ቤካ ዋቀ ገራሜ ጩቡማ ፈይሶ ሀርካ ኬራቲ ጨባቱ ፈያ ይወላ ነማ ከናለፍ ነምኔ ቱፈቴ ገቴ ሲኖል ቀበማ አቲ ጋሪዳ ጋሪ ጋሩማቲ ነማ ጉዲሱ ሲዱዋን ቤካ ዋቀ ገራሜ ጩቡማ ፈይሱ ሲታን ሲቃ አኑሲ ፈነንዴማ ጃለሌኮ ጋድጀዴሲፍ ቢታማ ከነባሱ ሲፊላ ዴራማኒ ጋርሲዲሱ ሲንጂጂሩ ሆማኒያ ከነባሱ ሲፊላ ዴራማኒ ጋርሲዲሱ ሲንጂጂሩ ሆማኒያ አባ 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 ዱጋታውን ኬ አርጌራኒ 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 አባ 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 ዱጋታውን ኬ አርጌራኒ አርጌራኒ
degerani yero hundumtu namaratoru wa motalale namaratolo gaduma dima jalallinama kegaru yesus beransanuma atiwaquma sinwaqesa harka kol kafade jalaleko sitanara galfade አመሰግናለሁ። እሺ ዳዊትዬ ወደ አንተ ልመለስና ሙሉ ስምን አስተዋውቀንና ከዛ እንቀጥላለን። እሺ ዳዊት ከልዩ እባላለሁ። ከዛ እኔ መጣሁት። እሺ ዳዊትዬ እንዴት ወደ አዲስ አበባ መጣ? ወደ አዲስ አበባ ስመጣ እንደ ሁሉም በድምጽ ነው። የተለያዩ የእግዚአብሔር ሰዎች በትንቢት ማለት ነው። በልቤ ከብዶ ነበር አዲስ አበባ ግን የሚደፈር ከተማ አልነበረም እና ብዙ አገልጋዮች ደጋግሞ ሲናገሩኝ በቃ ምን አባቱ ብዬ ትቼ መጣሁ እና አንድ 5 ወር ያክል ተቀምጬ ተመልሼ ወደዛው ሄድኩኝ ማለት ነው። እንደገና ከማሂ ጋር ሻኪሶ የማገልገል እድል አግኝቼ ነበርና ሻኪሶ ለአገልግሎት በተገናኘንበት አዲስ አበባ መጥቼ ነበር እንዲ ወደ ዛው የተመለስኩኝ ምናምን ብዬ ነገርኩት እና ጂፒኤስ መግባት ፈልጋለሁ ምን ላድርግ ሲለው በቃ ናና ደውልልኝ አለኝ። እንደዛ እንደገና ወደ አዲስ አበባ ተመልሼ መጣሁ። ከዛ እንዴት ነበር አገልግሎት የጀመርከው ጂፒኤስ ቤተክርስቲያን? እንደመጣሁ ወደ አዲስ አበባ ቀጥታ ማሂን ነበር ያገኘሁት። ከዛ ፋውንዴሽን ክላስ እንድጀምር ምናምን ከነ አቤኒ ጋር አገናኘኝ። እንደዛ እየተከታተልኩ ነበረ። ግን ወደ ጂፒኤስ ቸርች ከመምጣቴ በፊት አንድ ቀን ህልም አየሁኝ እና ለሊት 9 ሰዓት አካባቢ ነው። አንድ በጣም የምወደው ነብይ አለ ዝዋይ አደባባይ ያለው ወንጌል ስርጭት ምናምን እንወጣበትና ፕሮፌት እዛ መልእክት ይነግረኛል። ሲዝን ነው ጊዜክ ነው ውጣ ተገለጥ ይለኛልና እዛ ዝዋይ ሆኖ እያገለገለኝ ራሴን ጂፒኤስ ቸርች ውስጥ አገኘሁኝ ማለት ነው። እና ፕሮፌት በትንቢት እኔን ያገለገለበት እዛው ስፍራ ላይ ነበርኩኝና ፕሮፌት በትንቢት እንደተናገረኝ በህልሜም ያንኑ ቃል ያወራኝ ነበረ። በጣም ዋጋ ከፍለሃል ደክመሃል ይለኛልና አው ያልኩ አምሬ ያለቅስ ነበረ። እና እንደዛው ነው ደግሞ ፕሮፌትም የካቲት 14 ዓርብ ዕለት ነው ፕሮፌትም እንዲሁ ፕሮፌሲ ከጉባኤ መሃል አንስቶ የተናገረኝ ማለት ነው። እና እንደዛ ነው ወደ ጂፒኤስ የመጣሁት። አገልግሎትስ እንዴት ጀመርክ ጂፒኤስ? ያው አሁን እንደተናገርኩት ከጉባኤ ፕሮፌት አስነስቶኝ እዛው ነው ከልክ እንደነሳሚ ነው ከጉባኤ ነው ቀጥታ? ኦኬ ከጉባኤ ነው ወይኔ ወይኔ እሺ አንድ ዘማሪ ያገለገለ ነበርና አይ ቲንክ ባለፈው ትላንትና ሲመሰከር የነበረ ልጅ የደብረ ዘይት ልጅ ያገለገለው ዘማሪ ነኝ የእግዚአብሔር ሰው መውጣት ፈልጌ ነው አንተ ጋር ጸጋ ለካፈል ነው የመጣው ሲል አንተስ ምንድነው ምናምን አለኝ። ከጎኑ ነበርክ? አይ ሌላ ቦታ ነበርኩ። መጀመሪያ አይቶኝ ሲያይኝ ብድግ ብዬ ልሳን ማውራት ጀመርኩኝ። ከጎኔ አንድ ልጅ ነበር የዛው ልጅና አንድ ነገር ነገርኩት። ዛሬ አስገድጄ አስተነብያለሁ ብዬ ነግረው ነበረ። ምክንያቱም አንዲት ሴት 9 ወር ሞልቷት ከዛ በኋላ አዲሽናል ቀናቶችን ለመውለድ እንደምትዘጋጀው ሁሉ ጊዜ እንደሆነ ይሰማኝ ነበርና ሁሌ ዝግጁ ነበርኩኝ። ፕሮፌት እንደሚያስነሳኝ እርግጠኛ ነበርኩኝና አስገድጄ አስተነብያለሁ አልኩኝ። እሱን ያገለገለው አንተስ ምንድነው አለኝ። ዘማሪ ነኝ አልኩት። ከዛ ለልጁ 2 ዘምራለሁ አንተ ደስ ያለ መዝሙር ዘምራለኝ ማለት ነው። ተሰንበኑ ብዬ ተሰንበኑ የሚል የዘማሪ መገርሳ ኦሮሚኛ መዝሙር ነው እና እሱ ነበር የዘመርኩት። እስኪ ትንሽ በደል ትንሽ ኢንኩፍኑ ላፍኔ ኦፊረት ከዲንቴኙ ዋቀዮ ታመኔ ከንሰልපቴኙ ሎለት ቤከማዳ ሂናመነኑ ተሰንበኑ
Hin kufnu lafne ofirrat gadin teenyu Waaqayyoon amane kan salphate eenyu Lolat beekamaadha hin amanannu tasambannu Nui tasambannu Nui tasambannu Nui tasambannu Waqatabdanne Maqasa yamanne አንተ ነህ እኮ በሩን የሰበርክላት ኢርኮይ ሰጎደኔ ሁንደ ጫች ፈኔ በረሃማ ደበረ መሌ ወንቴኔ ጀርባንዲ ለኬኛ ሆማ ኑንጎኔ አይ ይምጣ ና ገርጋሪ ጎፍታኒ ኦቤኒ ቢታኑ ኩኒ ዋጣኔ በረሃማ ደበረ መሌ ወንቴኔ ጀርባንዲ ለኬኛ ሆማ ኑንጎኔ Keessumattuu gargaari gooftaani bobeeni biddaan gubne waaqaani haamaaniin kufaa ulfinniin dhufaa boojuun wal waame dhufee asitti hafaa haamaaniin kufaa ulfinniin dhufaa boojuun wal guuree dhufee asitti hafaa nuyi tasambannu Noi tasambannu Noi tasambannu Noi tasambannu Hey Hamani kufa Ulfinni nufa Boju belwame Nufa sitafa Hamani kufa Ulfinni nufa Boju belgure Nufa sitafa Noi tasambannu Noi tasambannu aha tasambannu Noi tasambannu Noi tasambannu aha እሺ አገልግሎት ከጀመርክ በኋላስ እንዴት ነበር ከፕሮፌት ጋር ማገልገል ምን ይመስላል ከዛንለት ጀምሮ የኔ ነገር መለኮታዊ ፍጥነት ውስጥ ነው የገባው መጀመሪያ የከፈልኳቸው ዋጋዎች አሉ እኔ እንደኔ ከፈልኩ የመላቸውና እነዛን ችግሮቼን አጣዋቸው ጉዳይ መለኮታዊ ፍጥነት ውስጥ ገባ ሚንስ በቃ ተአምር ነው ለኔ ይሆነልኝ ከፕሮፌት ጋር ማገልገል ሁሉም እንዳሉት መታደል ነው ሩጫ ለፈጣኖች አይደለም ሰልፍም ለጦረኞች አይደለም ጊዜና እድልን እግዚአብሔር ያገናኛል ነው የሚለው መጽሐፍ ቅዱስ እና ጊዜውንም እድሉንም እግዚአብሔር ነው የሰጠኝ በዛ ጊዜ ውስጥ ነው እየተመላለስኩ ያለሁትና ፕሮፌት የሚገርም አባት ነው በጣም ነው ወዶ በዚህ አጋጣሚ እግዚአብሔር ያክብርልኝ ለማለት ወዳለሁ ስለዚህ በአንድ ቃል ምን ብለህ ትገልጻለህ ድንቅ አባት ነው አባት ነው በቃ እሺ ዴቪዬ አጋጣሚ ሲኖርሃል እንደው አገልግሎት አጋጣሚ ክፍለ ሀገርም አዲስ አበባ ብቻ አስተጋገለ ያጋጠመ የሚያስገጠመኝ ያው ብዙ የሚያስቃል ብዬ ባላስብም እሺ እናንተ ከሳቃችሁ ይሄ ገጠመኝ አይ ቲንክ ብዙ ዘማሪዎችን ይገጥማቸዋል ብዬ አስባለሁ ምናልባት ታልፉበታላችሁ ሁላችሁም ዘማሪ ስለሆናችሁ ለመጀመሪያ ጊዜ ስቴጅ ይዤ ያው አይኔን ጨፍኜ ነው እየዘመርኩ የነበርኩትና ገምት አይንን ስትገልጥ ጀርባ ሆድሰጣ ባይዘው እንደዚህ ያለው ዘማሪ አለ ብዬ አላስብም የመጀመሪያ ጊዜ ስለሆነ አይንህን ጨፍነት ድንገት ስትገልጠው ከዚህ ወደዚህ ነው እንደዚህ ነው ራስ ታገኛለህ ያው ሁላችንም ገጠመኝ ነው እና ኪቦርዲስቱ ለኔ ሊነግረኝ በቃ ደፍ ይነኛ ተሳስቼ ነው ብዬ መጨነቅ ጀምሮ ስገልጥ ለካ ከግርግዳው ጋር ያለ ለቀጣይ ሰው አሳልፌ ሰጠው ናይ ነው የህይወቴ ገጠመኝ እሺ በመጨረሻም በጣም የምትወደውን ዝማሬ ዘምርልንና አብረን አምልከን እንቀጥላለን ይርገማንዱአ ሲነድራ ደርቤ ጀላን ባሲቲናኒን አያኒ ከንኬ ኢንሬገሙሚ ገቲንኬ አዳ
tinki ada Mu'i jajami jinanin Ya Waaqa guddaa Ya Waaqa guddaa Sibira labsitu ba'emi Misirachotu nagemi Misirachotu Yanni diina koo fashalaa'e jiraachuun kan koo mirkanaa'e jiraachuun kan koo mirkanaa'e sibiraa labsituu ba'eemi misiraachotu naga'eemi misiraachotu naga'e yanni diina koo fashalaa'e jiraachuun kan koo mirkanaa'e jiraachuun kan koo mirkanaa'e anaaf waaqarraa gadi buute Yesuusee kiyya afaan bollaa keessaa na fuute Yesuusee kiyya kan kemii barruun nama baatu Yesuusee kiyya si wajjin chawween nama nyaatu Yesuusee kiyya በጣም እናመሰግናለን ዴቪዬ ተባረክ ሱናዬ እንኳን አደረሰሽ እንኳን አብሮ አደረሰ እሺ ራስሽን አስተዋውቂልንና እንዴት ወደ ዝማሬ አገልግሎት እንደገባሽ ንገሪን እሺ ሱናማዊት ዳዊት እባላለሁ ወደ ዝማሬ አገልግሎት የገባሁት ያው ልጆኜ ኳየር አደራጁንና እንደዛ ነው ማገልገል የጀመርኩት በኳየር ማለት ነው እሺ ህፃናት ኳየር ኦኬ ሰንዴይ ስኩል ውስጥ ማለት ነው እሺ እንዴት ነበረ ወደ አዲስ አበባ ሙቭ ያደረግሽው የመጣሽው የነበረው ወደ አዲስ አበባ የመጣሁት ያው ጌታ ተናግሮኝ ነው ብዙ ጊዜ ይናገረኝ ነበረ በትልልቅ መድረኮች እንደሚያቆመኝ ከትልልቅ ሰዎች ጋር እንደማገለግል በሚዲያ እግዚአብሔር እድል እንደሚሰጠኝ ይናገረኝ ነበረ በትንቢት ምናምን ሰማ ነበረ እና ጊዜሽ ነው ይለኛል ብዙ ጊዜና በቃ መጣሁ ከዛ እንዴት ነበር ወደ ጂፒኤስ ጆይን ያደረግሽው ወደ ጂፒኤስ ጆይን ያደረኩት እዛ ሆኜ አርባ ምንጭ ሆኜ የሆነ ጊዜ የባል ፕሮግራም እያየው ነበር ጂፒኤስን እያየው አውቀዋለሁ ፕሮፌትን ግን ሞር እንዲ ትኩረት ሰጥቼ አይቼ ምናምን አላውቅም ከዛ የባል ዝግጅት እያየው ጌታ ተናግሯቸው 8 አመት ምናምን ያልወለዱ ባልና ሚስቶች ነበሩ ኢንተርቪ አንቺ ነበርሽ ያረክሻቸው ነበር ቤታቸው ምስጋና ነበርና 8 አመት አልወለዱም ከዛ ለሌላ ጉዳይ ሊያጸልዩ መተው የእግዚአብሔር ሰው ተናገራቸውና የዛሬ አመት ወንድ ልጅ ትወልጃለሽ አላት ከዛ እውነት የእግዚአብሔር ሰው እንዳለ ወንድ ልጅ ወልደው ምስጋና ኢንተርቪ ሄዳችሁ ነበር እዛ ጂፒኤስ ማለት ነውና ያን ፕሮግራም እያየው በጣም በቃ በጣም ወደድኩት የእግዚአብሔርን ሰው ፕሮፌትን ማለት ደስ አለኝ በጣም የመፍትሄ ሰው ነው በቃ አሰብኩት 8 አመት ሳይወልዱ ምናምንና በቃ አዲስ አበባ ከሄድኩኝ እዛ ቸርች ነው መሄደው እሱ ጋር ነው መሄደው አልኩትና በልቤ አሰብኩኝ ከዛ ጂፒኤስ ከመጣሽ በኋላ እንዴት ነበር አገልግሎትን ጆይን ያደረግሽው እንደመጣሁት ጂፒኤስ አልገባውም የተወሰነ ጊዜ ቆይቼ ነበረ ከዛን ጌታ ህልም አሳየኝ በህልሜ እየጸለይን ምናምን ተንበርክከን እየጸለይን ነው ፕሮፌትም አለ በህልሜ ነው እንደመጣው አልመጣውም ወደዚህ ከዛ በህልሜ እየጸለይን አንጎራጉራለሁ እኔ ከዛን ሰማኝና ልክ አንቺን እንደሰማሽ ማለት ሰማኝና የት ነበርሽ ምናምን አለኝ እስካሁን የት ነበርሽ ምናምን ብሎ አቀፈኝ ከዛ አየሁት እንደዛና ደስ አለኝ በቃ መሄድ አለብኝ ብዬ መጣ ከዛ እንዴት ነበር አገልግሎት ጆይን ያደረግሽው ያው ፋውንዴሽን ክላስ ተማርኩኝ ከዛ ቲም ተቀላቀልኩ ከቲም ጋር ያገለገልኩኝ እድል ተሰጠኝ ከቲም ጋር ሊድ እንዳረግ የዛን ቀን በቃ ቀጠልኩ ማለት ነው በሱሉ እንዴት ነበር የመጀመሪያው ልክ ሊድ ስታደርጊ የመጀመሪያው የመድረክ አገልግሎትሽ እንዴት ነበር በጣም በቃ የሚገርም ነበር ጌታ በጣም ረዳኝ
የመጀመሪያ ከዛ በኋላ ራሱ ሊድ አላረኩም ከቲም ጋር የመጀመሪያ ሊድ አረኩኝ። እግዚአብሔር ሞገስ ሆነኝ፣ ደስ ይል ነበር። ከዛ በሳምንቱ ሶሎ ተሰጠኝ። እንደዛ ቀጠለ። እሺ ከእግዚአብሔር ሰው ነብይ ሄኖክ ጋርስ ማገልገል እንዴት ነው? ውይ በኢየሱስ በጣም በጣም ደስ ይላል። በጣም እድል ነው። በጣም የምር ሪል ለማውራት ሳይሆን በጣም ነው የምወደው። በቃ ሲገባ ራሱ የሆነ ደስ የሚል ስሜት ይሰማኛልና በጣም ደስ ይለኛል። እድል ነው ለኔ በጣም ጌታ ከሱ ጋር እንዳገለግል እድል ስለሰጠኝ በጣም እግዚአብሔርን አመሰግናለሁ። በጣም ደግሞ ፕሮፌት ባይ ዘ ዌይ ብዙ ሰው የማያውቀው በጣም ሰፖርቲቭ ነው። ቸርች ውስጥ ያለ ልጆች የምናውቀው በጣም ሰፖርቲቭ ነው። ፕሮፌት በጣም ያበረታታል። በቃ ትንሽ ያለንን ትንሽ ነገር እንድናሳድግ በቃ በጣም ነው የሚያበረታታን። እውነት ለማለት አይደለም ለሚዲያ ሳይሆን የምር በጣም ነው የሚያበረታታና እኔ የሆነ ጊዜ ድሮ ስናገለግል ቤታል ምን ሆንን 2 መዝሙር ተዘጋጀ፣ ሁለቱም በተለየ ፒች ነው። ከዛ ለክ እየተመለከ ነገር ንውጡ ኳይሮች ምናምን ተባለ። ከዛ የመጀመሪያው ሬጌ ነው፣ ከዛ ችክችካ ነው። ለክ ይሄ የአምልኮ መንፈስ ነገር ስለነበረ ከዛ በቃ ችክችካውን አድርገው ብዬው ልክ ልዘምር ስል በሬጌው ፒች ነው እና ሳትኩ ማለት ነው። ከዛ ፕሮፌት ቀጥታ እየሮጠ መጣ፣ ከጉባኤ እየሮጠ መጣና በቃ አንቺ አስታኪ ምናምን አለኝ። ከዛ በቃ ጉባኤውን እንደገና በልሳን ጸልዮ ምናምን እንትን ቀጠልኩኝ ማለት ነውና ይሄ ላይክ በጣም ሰፖርቲቭ ነው። ትንሽ ነገር ካለሽ እሱን የሚያሳድግ በቃ አይዟችሁ በርቱ አገልግሉ የሚል መድረክ የሚሰጥ በጣም በጣም በቃ እንቁ የሆነ አባት ነው ያለን እና ከሱ ጋር ማገልገል እድል ነው የእውነት። እኔም አንድ ቀን በቅርብ ማለት እሱ ከመጣ በኋላ እሱ እዛ አሜሪካ ያለ ነው እኔ አገልግሎት የጀመርኩት ሶሎ የተሰጠኝ ግን ያየኝ እንደነበረ ሰው ነግሮኛልና ደስ አለኝ። በጣም ወዶሻል ምናምን አለኝ። ወይ በጣም ደስ አለኝና እንዲመጣ ጓጉቼ ሁሉ ነበር። ከዛ እሱ ፕሮፌት መጥቶ ያወራው ነበር። ፕሮፌት መጥቶ የመጀመሪያ አገልግሎትሽ እንዴት ነበር? ደግሞ የሚገርምሽ የመጀመሪያ እሱ ዌልካሙ ጊዜ ዌልካም እዚህ ማክሰኞ ተደረገና አርብ ፕሮግራም ላይ ለኔ ነበር ቅዱስ የሰጠኝ እድልና በጣም ነው ደስ ያለኝ። ከዛ እሱ ራሱ አወራ መድረክ ላይ እኔ በሌለውበት ነው ማገልገል የጀመረችው ነው አለ። አንቺ ባልሹ ጉዳይ ላይ እንዲህ ማስተካከል ላይ የሆነ መዝሙሩላ እኔ መዝሙሩን አይደለም ግን ተሳስቼ እያስተካከለልኝ ነበረ። ውጪ ዘምሪ ብሎኝ የዘመርኩኝ እኔ ሌላ ቃል ነው ምለው ግን ቃሉ ተመሳሳይ ነው ፍቺው ግን እሱ ያስተካክልልኛል እንዲህ በይ ያለውላ ማለት ተገቢና በጣም በቃ የሚገርም አባት ነው። ጌታ ይባርከው። በአንድ ቃል እስኪ ገለጭልን። እግዚአብሔር ይባርከው። በቃ የፍቅር ልብ አለው። በጣም ደስ የሚል የሚታይ ማለት ነው። እኔ አሁን ከሱ የተማርኩት እምነትንና የፍቅር ልብን ተምሬያለሁ እና በጣም ወደዋለሁ። እሺ ዝናማይት የመጨረሻ ጥያቄ እንደው የሚያስገጠመኝ ይኖርሻል በአገልግሎትሽ? ያስቃልም ያስፈራልም ግን አገልግሎት ነበረን እኔና ጓደኛዬ ነንና አገልግሎት ነበረን። ከዛ ጠዋት ነው አገልግሎታችን፣ እሑድ ጠዋት ነው። በጣም ጓግተናል ለማገልገል እዛ ለመሄድ ማለት ነውና ሰዓት ምናምን ስልክ ምናምን የለንም። ጓደኛዬ ናት በቃ ነግቷል ኦልሬዲ እየተራመድን ይነጋል ምናምን ብላኝ ወጣን እና ለካ ሌሊት ጋና 9 ሰዓት 10 ሰዓት ነው ሰዓቱ። ለስንት ሰዓት አገልግሎት ማለት ነው? ለጠዋት 2 ሰዓት 3 ሰዓት ምናምን ነው። በጣም ጓጓችሁ ነበር? አይ በቃ መንገድ ስለምንራመድ እዛ እስክንደርስ በቃ ይነጋል ብለን ከቤት ወጣን። ከዛ እሷ ጋር ነበር ያደርኩት እኔና ወጣን። ሰዓቱ ገና ነው በጣም ገና ነው 9:10 ቢሆን ነው በቃ። ከዛ ልክ ወጣን እየተራመድን አይነጋም። ከዛ ስናልፍ ድምጻችን ሰምቶ ውሻ ወጣና አባረረን በጣም ማለት ነው። እየሮጥን እኛ በቁልቁለት ስፒድ ነው የምንሮጠው። ከዛ ዳጊት ነበር ለካ መንገድ ወደቅን እዛ ማለት ነው። ከዛ ውሻው መጥቶ አጠገባችን ስቲል ውሻ ፈራለሁ በቃ እና ውሻው መጥቶ አጠገባችን ጮህ ምናምን ስለወደቅን ትቶን ሄደ እና በቃ በጣም የሚገርም ሁሌና ረሳሁም ይሄን ገጠመኝ። ተመልሰን ቤት ሄደን ነግቶ ነው ተኝተን የመጣነው። እንደዛ ሱናዬ በመጨረሻም በጣም የምትወጁ መዝሙር ዘምሪልና አብረን ደግሞ ጌታ እናምልክ።
ቀጥሏል ክህነቱ የጌታ ሌሎቹ እንዳይኖሩ ሞት ከልክሏቸዋል። ከነ አሮን ክህነት የኢየሱስ ይበልጣል። በሞት ያልተሻረ በሞት ያልተገታ በሰማይም ቀጥሏል ክህነቱ ጌታ ሌሎቹ እንዳይኖሩ ሞት ከልክሏቸዋል። ከነ አሮን ክህነት የኢየሱስ ይበልጣል። ካህኔ እንደ መልከ ጼዴቅ ካህኔ ለዘላለም ሹም ነህ ካህኔ ካህኔ ምክንያቱ አንተ ነህ ካህኔ በማይጠፋው ክህነት ካህኔ በማይሽረው ሞት ካህኔ የምትማልድልኝ ካህኔ ቆመ በፊት ምን እላለሁ ከምስጋና ሌላ ምን እሰጣለሁ ከማመስገን በቀር በማለዳ በቀትር በማታ አምላኬ ሆይ ልበል ክበር ክበር ምን እላለሁ ከምስጋና ሌላ ምን እሰጣለሁ ከማመስገን በቀር በማለዳ በቀትር በማታ አምላኬ ሆይ ልበል ክበር ክበር የካህናት አለቃ የበጎች እረኛ የእውነተኛዋ ድንኳን መካከለኛ በእኔ ፈንታ የሞተ የሆነልኝ ቤዛ ነፍሴ በጣም ረክታለች ለሱ ስትገዛ መድኔ የመቀበሪያዬ መድኔ ጉድጓዴ ደፈንከው መድኔ ሕይወቴን ጨለማ መድኔ ገለል ያደረከው መድኔ በሞትና በኔ መድኔ ማዕከል ገብተህ መድኔ ያዋደረከ መድኔ ምን እላለሁ ከምስጋና ሌላ ምን እሰጣለሁ ከማመስገን በቀር በማለዳ በቀትር በማታ አምላኬ ሆይ ልበል ክበር ክበር ምን እላለሁ ከምስጋና ሌላ ምን እሰጣለሁ ከማመስገን በቀር በማለዳ በቀትር በማታ አምላኬ ሆይ ልበል ክበር ክበር ተመልካቾቻችን እንግዲህ በጣም ደስ የሚል አዝናኝ ቆይታ እያደረጋችሁ እንደሆነ ባለሙሉ እምነት ነን። እንግዲህ ቡና እየፈላ ነው። ሜሪዬ ቆንጆ ቡና እያፈላችልን ነው። ዳቦ አለ። እንግዲህ በዓልን በየቤታችሁ እያከበራችሁ ደስ እያላችሁ እየተካተላችሁ እንደሆነ ባለሙሉ እምነት ነን። ስለዚህ አሁንም ፕሮግራማችን ይቀጥላል። እሺ አሁን ደግሞ ወደ አበባው እንሄዳለን። አበባው ሙሉ ስምህን አስተዋውቀን እና እንዴት ወደ ዝማሬ አገልግሎት እንደገባ ንገረን። ሙሉ ስሜ አበባው ሰፋ ይባላል። ወደ ዝማሬ አገልግሎት የገባሁት 2008-9 አካባቢ ሳሪስ ቤት ጭፈራ ቤት ሰራ ነበር። ቀዳ ነበር ባር ቀዳ ነበርና ባር ቀዳ ነበር ባርማን ነበርኩ። ኦኬ። ከዛን እግዚአብሔር በቃ ሁሌ ውስጥ ያለቅሳል። አልጠጣም ግን ያው የህይወት ጉዳይ ነው። እዛ ገባው። ከዛ ወጥቼ ወደ ጅማ ሄድኩኝ። ከዛ ወደዛ ሲሄድ የሆነ በዚህ አጋጣሚ ቴንክሎ ፈልገው ልጅ አለና እሱ አሉ ተካ ይባላል ያዘኝና ለምን ወደ አገልግሎት አለማትገባም ሊይዝ ፈልጋለሁ አለኝ። ደስ ይለኛል አልኩት። ከዛን ያዘኝ። አብረን መጸለይ ጀመር። ቸርች እናድራለን። ቸርች ውሏችን ቸርች ነው። ከዛን እግዚአብሔር ያለ ወደ አገልግሎት አለም በቃ እየጣፈጠኝ መጣ። በዛው ቀረሁኝ። እንዴት እስኪ ወደ ጂፒኤስ መጣ? የመጣህበት አጋጣሚ እንዴት ነበረ? ወደ ጂፒኤስ የመጣሁበት ፕሮግራም ሊካፈል ነበር የመጣሁት። ፕሮግራም ልካፈል መጣሁ። እግዚአብሔር ሰው ያገለገለ መጀመሪያ ጓደኛዬን ጠራ። የጓደኛዬን ስም ሲጠራ እሱ ዝም ሲል አይሎ ይባል እዛ ጋር አለ አልኩት። እዛን አንተ ምንድነው የምሰራ አለኝ። እኔ ዘማሪ ነኝ አልኩት። ከዛን እግዚአብሔር ተዘምራለህ ታገለግላለህ ግን ቢዝነስ ውስጥ ይከታል ብሎኝ ነበርና እግዚአብሔር ከዛም በኋላ አገኘ። ከዛ ነገር በኋላ ብዙ ነገር ሆነልኝ። አይ ቲንክ የዛኑ ቀን ነበረ ወደ አገልግሎት ወደ መድረክ አገልግሎት ይሄድከውና
አጋጣሚው እንዴት ነበር የዘመርከው? እስኪ እሱን ንገረን። ሲለኝ እኔ በእውነት ነው የምልሽ በሰዓቱ የዘመርኩትን ዝማሬ መዘመር ከተውታቱ ትቼዋለሁ ቆይቷል። ዘምር ሲለኝ እኔ በሰዓቱ የመጣብኝ ዝማሬ ያ ነውና ዘመርኩትን እየለቀቅኩት። እስኪ ምን ነበረ መዝሙሩን ትንሽ አስታውሰን። የለመንኩትን የጠየቅኩትን ጥያቄ ሁሉ ከምስጋና ጋር እጠብቃለሁ አመኝ ቃሉን የከበደኝን ሸክሜን ሁሉ በሱ ላይ ጥዬ በአንዳች ነገር አልጨነቅም አለ ጌታዬ። ይሄ ነው የገባኝ ዝም ብሎ መዘመር። ሌላ ደግሞ የሆነ ኦሮምኛ መዝሙር ነበር። ሊትራሊ መዝሙሩን ስሰማው ትዝ የምትለኝ አንተ ነህ። እስኪ ምን ነበር እሱ? ሜማልቱ ስረና ቶሌቱ ስረና ፍጫሌ ሰርገማ ቀፍና ሚጀቱ ነትሂክቴ ኒፍኔ ጉያ ወርገማ የሙቺ ባነ ቱልፋቴ አዶነ ሰርዴ ውትሱ ቱሉ ገርገባ ዱፍቴናፊ ሬኬ ወምቱ ነትሱ። ቀጥለልን። bakka haadhaaf abbaa obboleessaa fira hin abbaluu lakkii nawwaa bira situ jira. የለመንኩትን የጠየቅኩትን ጥያቄ ሁሉ ከምስጋና ጋር እጠብቃለሁ አመኝ ቃሉን የከበደኝን ሸክሜን ሁሉ በእርሱ ላይ ጥዬ በአንዳች ነገር አልጨነቅም አለ ጌታዬ። ይሄ ነው የገባኝ ዝም ብሎ መዘመር ሁኔታ እያለ እግዚአብሔርን ማምለክ። ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው እያለ እግዚአብሔርን ማምለክ። ሜማልቱ ስረና ቶሌቱ ስረና ፍጫሌ ሰርገማ ቀፍና ሚጀቱ ነትሂክቴ ነኔፊኔ ጉያ ወርገማ የሙቺ ባነ ቱልፋቴ ያዶነ ሰዴ ውጥሱ ሁሉ ገርቀባ ዱፍቴናፊ ሬኬ ወምቱ ንትሱ በካ ሀዳፈባ ኦቦሌሳ hinafaluu lakkii hinawwaa bira situ jira. Bakka haadhaaf abbaa obboleessa hinafaluu lakkii hinawwaa bira situ jira. Situ jira fanii situ jira fanii situ jira fanii situ jira ፈኒ። በጣም ደስ የሚል መዝሙር እና በአንተ ነው ማስታወሰው እሱ መዝሙር። ከዛ በኋላ ወደ አገልግሎት ገባ። ጄፒኤስ ቤተክርስቲያን ማገልገል ጀመርክ። የተለያዩ ቦታዎችም ተጋብዘህ ወዲያው እግዚአብሔር በብዙ ሰዎች ዘንድ አሳወቀ። ከዛ ብዙ ቦታ እየሄድክ ማገልገል ጀመርክና ከፕሮፌት ሄኖክ ጋር ማገልገል እንዴት ነው? እስኪ ጄፒኤስ ውስጥ ከፕሮፌት ጋር ማገልገል ያው እነማይም እንዳሉትና በጣም እድለኝነት ነው ነሽ። በእውነት ነው የምልሽ በጣም ለምን እንደሆነ ታውቂያለሽ? እኔ ብዙ ጊዜ ጓግቻለሁ ግን አላገኘሁም እና እድሉን ጓግቻለሁ። ከኔ ይልቅ ደግሞ እናቴ ተጓጋ ነበር። በቃ ሁሌ የፕሮፌትን ቻናል ከፍታ ልጅን አንድ ቀን በዚህ ያየዋለሁ ትላለች። ጅማ ነው እና የምትኖረው እሷ። ብራዘር ደውሎ ይነግረኛል። ማዘር እኮ እንዲህ ትላለች እንዴት ሆንክ ምናምን ይሉኛል። አይ ጥሩ ነው ምናምን እላቸዋለሁ። ያ ነገር ስሰማ በቃ ጭራሽ ነው በቃ ተስፋ አስቆርጠኛል እና በጣም ደስ ብሎኛል። እሱ ጋር ማገልገል በጣም ትልቅ እድልነት ነው እላለሁ። እሺ አብይ አንዴ ትንሽ ወደ ኋላ ልመልስና ጅማ ነበርክ ድሮ፣ እዛ ታገለግል ነበር። ከዛ አዲስ አበባ መጥተህ እንዴት ነው ባርማን የሆንከው? እንዴት ነበር ወደዛ የገባኸው? እስኪ እኔ መጀመሪያ 2008-9 ላይ ኑሮ አልመች ሲል ወደዚህ መጣውና 2009 ተቀጠርኩኝ። በሰው ነው መጣሁት። ታማኝ ሰው ይፈልጋል ሰውየው ሲባል እዛም በቃ በሰው ነበር ሙያው ምንድን ነበር? ድራፍት ምናምን ነው የምትቀዳ የነበረው ወይስ? ድራፍት ሙያው ነበረኝ። ድራፍት ቀዳ ነበር። እዛን በቃ ዝም ብዬ አለቅሳለሁ። አልጠጣም ምናምን እዛ ውስጥ ሆኜ ግን አለቅሳለሁኝ። በጣም ነው የማለቅሰው በእውነት ነው የምልሽ። ሙሉ ወንጌል አጠገብ ነበርና ቸርች ሄዳለሁ አንዳንድ ቀን ወደ ይፈቅዱልኛል። ከዛ እዛ እየሄድኩኝ አለቅሳለሁኝ በጣም። ከዛ የሆነ ጊዜ በቃ
5 ሰዓት ነው ቀኑ። ሄዳለሁ አልኩኝ። ጅማ እኮ ሩቅ ነው አለኝ። ምንም ይሁን ሄዳለሁ አልኩኝ። በቃ እሺ ደሞዝህን ና ውሰድ አለኝ። ከዛም በኋላ እሺ ብዬ አውቶቡስ ተራ አልኩኝ። 9 ሰዓት ሆነ አውቶቡስ ተራ ሲደርስ ተሳፈርኩኝ። ጅማ 4 ሰዓት ገባሁ። ከዛም በኋላ በቃ እንደዚህ ነው ተይውስጥ አልከባውኝ። እሺ ያው አጋጣሚ ሲኖራል እንደው የሚያስቅ የሚያዝናና አጋጣሚ ይኖራል። በዚህ አጋጣሚ በአገልግሎት ውስጥ አዎ እስኪ ንገረን እንሳቅ። እና በአገልግሎት ውስጥ ኮንፈረንስ ተጋብዤ ሄድኩና ከዛ እሺ ቀጥልልኝ። ከዛም በኋላ 3 ቀን ሙሉ አገልግሎኩና 3ኛ ቀን ላይ ፕሮፌቱ ቢሮ ዘግቶ ገብቶ ማንም ላገኘው አይችልም ተባለ። ኪሴ ውስጥ ያለው 10 ብር ነው። ሶታ ደግሞ በር ላይ ዳቆን አለ። ስቲከር አትወጡም ተባለ። እንዴ የታክሲ የለኝም አልኩት። አይ ግዳጅ ነው ሳልገዛ ተጣጣ ተባለ። ከዛን ወቅቱ ደግሞ ክረምት ነው፣ ዝናብ መጥቷል። በእውነት ነው የምልሽ አስቃቸዋል። ለምና በእግሬ ነካሁት ወደ እና ያን ቀን መቼም አላስታውሰውም አልረሳውም። ከዛ ስቲከር ስቲከሩን ገዝተህ ነው? ስቲከሩን ገዛሁት። ግዳጅ ነው አለ ሰውየው። ማለት ከሁሉም ገጠመኝ አንተ ነው የሚያስቀው። እሺ ተመልካዮቻችን ፕሮግራማችንን እየቀጠልን ነው። አሁን ደግሞ ከዘማሪ አበባው ጋር በአንድ መዝሙር ጌታን አብረን እናመልካለን። በያላችሁበት መልካም ቆይታ። አትሞትም በሕይወት ኑራለኝ ከሰማይ ድምፅ መጣ ደግደጉ ሌሊት ነጋለኝ ለኔ ፀሐይ ወጣ ተዘርዝሮ አያልቅም የሱ ምሕረት ከአእምሮ በላይ ነው መስቷል ደግነት ቢወራ ቢነገር የማይሰለችኝ የሱ ምሕረት ነው እኔን ያቆመኝ እኔማ አልችልም እማይቀድመኛል ብዙ ነገር ትዝ ይለኛል ለሰው ዓይን የማይሞላውን ሞገስን ያጠገበ ከተዋረደ ስፍራ ላይ ከትቢያ ላይ ያነሳኝ አይገርምም ቢያገለግል ቢልለት ጎንበስ
ስምን አስተዋውቀና ከዛ ወደ ዝማሬ አገልግሎት እንዴት እንደገባህ ንገረን። እሺ በመጀመሪያ ስለተሰጠኝ እድል አመሰግናለሁ። ጄፒኤስ ፋሚሊ በሙሉ ወዳችኋለሁኝ። ወደ መዝሙር ዓለም የመጣሁት ከልጅነቴ ነው። ብራዘሬን ቅድም ሳሚ እንዳለ ላይፉ ከኔ ጋር ትንሽ ዘሰም ነው። ታላቅ ብራዘሬ በጣም ጎበዝ ዘማሪ ነው እና እኔ የሱን ሱቅ እየሰራ ሱቁን ለኔ ሰጥቶ እሱ አገልግሎት ቢሄድ የሱቁን ብር ሰርቼ ጠፋለሁ ከቤት እየደበደበኝ ቸርች መጥቶ የሚወስደኝ እና በሱ ነው ወደ እግዚአብሔር ቤት የመጣሁት። መዝሙር በቅጠም ኳይር ጋር ሁሉ ነገር ያስተማረኝ ታላቅ ወንድሜ ነው። በዚህ ቸርች ነው ያደግኩት። የመጣሁት በእግዚአብሔር ምሪት ድምፅ ሰምቼ ነው መጣሁኝ። ከመጣሁ በኋላ በጣም ዋጋ ከፍያለሁ። አዲስ አበባ ላይ በብዙ ስብራት ነው የመጣው። ስመጣ በአንድ አመት ሁለት ወንድሞችን አጥቻለሁ በሞት። ፋሚሊ ላይ አምልኮ የሚቀበል ስፕሪት አለ፣ በአባት በኩል የሚመለክ ውሃ አለ እና ያ መንፈስ በጣም ነው የሚዋጋን። ወንድሞችን በአንድ አመት አጣሁኝ። ምግብ ራሱ አላስብም ከለቅሶ በኋላ ማለት ነው። በጣም ውስጥ ተጎድተዋል። ወንድሜ ሁለት ወንድሞችን በአንድ አመት አጣው። አገልግሎት አስጠላኝ፣ ስራ ተበላሸ፣ ፋሚሊ በጣም ተጎዳ። በብዙ ሀዘን መካከል ግን እግዚአብሔር መጥቶ ይናገራል፣ ታገለግለኛለህ፣ እኔም ደግሞ በአገልግሎት ብቻ አይደለም የነካኸውን ሁሉ ይባርካለሁ። እግዚአብሔር መጥቶ ለትውልድ እንጀራ ትሆናለህ ይለኛል። ይህን መዝሙር በጣም በብዙ ሀዘን ውስጥ ሆኜ የሰማሁት መዝሙር ሐዘኔን አጥፍቷል፣ ሐዘኔን አጥፍቷል፣ ሐዘኔን አጥፍቷል፣ መከራ ይንደም ጌታ አስረስቶኛል፣ ጌታ አስረስቶኛል። ሐዘኔን አጥፍቷል፣ ሐዘኔን አጥፍቷል፣ ሐዘኔን አጥፍቷል፣ መከራ ይንደሞ ጌታ አስረስቶኛል፣ ጌታ አስረስቶኛል። ለብቻ ውጣ ሲለኝ ከአገሬ ውጣ ሲለኝ ከምድሬ መቼ ተወኝ ለዘላውሬ ለብቻ ውጣ ሲለኝ ከአገሬ ውጣ ሲለኝ ከምድሬ መቼ ተወኝ ለዘላውሬ ሐዘኔን አጥፍቷል፣ ሐዘኔን አጥፍቷል፣ ሐዘኔን አጥፍቷል፣ መከራ የለሞ ጌታ አስረስቶኛል፣ ጌታ አስረስቶኛል። ለብቻ ውጣ ሲለኝ ከአገሬ ውጣ ሲለኝ ከምድሬ መቼ ተወኝ ለዘላውሬ መቼ ተወኝ እንደ ኃያልና እንደ ጨካኝ ወጥቶ ጠላትን ከእግሬ ስር ጌታ የቀጥቅጦ እንደ ወንድ አርበኛ ጀግንነት ሞልቶኛል፣ የእሱ ያዘምረኛል። ሐዘኔን አጥፍቷል፣ ሐዘኔን አጥፍቷል፣ ሐዘኔን አጥፍቷል፣ መከራ የለሞ ጌታ አስረስቶኛል፣ ጌታ አስረስቶኛል። ለብቻ ውጣ ሲለኝ ከአገሬ ከምድሬ መቼ ተወኝ ለዘላውሬ ለብቻ ውጣ ሲለኝ ከአገሬ ከምድሬ መቼ ተወኝ ለዘላውሬ
እሺ ተመልካቾቻችን ፕሮግራማችን ይህንን ይመስል ነበረ። በጣም አዝናኝ አስተማሪ ቆይታ እንደነበረ ተስፋ እናደርጋለን። እኛ በዚህ እንሰናበታቸዋለን። ግን ዘማሪዎች ሙዚቀኛ ከተገናኘን አይቀር በአንድ ዝማሬ እያመለክን በዚሁ እንሰናበታቸዋለን። ከቀሪ የጄፒኤስ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንዲሆን እየጋበዝን ይሁን አለ ሆነ። የሚገርመኝ መትረፌ መዳኔ መዳኔ መዳን እኔስ የሚገርመኝ የኢየሱስ መባሌ መባሌ መባል እንዲያው የሚገርመኝ መትረፌ መዳኔ 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 እኔስ የሚገርመኝ የኢየሱስ መባሌ መባሌ መባል ሞቼ ሳለሁ ባጢአት በበደሌ በስራዬ በመስቀሉ ቤዛ ደሞ አነሳኝ በትንሣኤ ላሳድድ ተልኬ ልገላቸው በድንጋይ ሐሳቤን ቀየረው የኔ ጌታ መንገድ ላይ አየሁት ለየሁት የዘላለሜንም ፈሪሳዊነትን ሸኘሁት ወጌን በቆልጣፋው አፌ ኢየሱስ እያልኩኝ አዲስ ፍጥረት ሆኜ ዳግም ተወለድኩኝ አየሁት ለየሁት የዘላለሜንም ፈሪሳዊነትን ሸኘሁት ወጌን በቆልጣፋው አፌ ኢየሱስ እያልኩኝ አዲስ ፍጥረት ሆኜ ዳግም ተወለድኩኝ እሰይ 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 እሰይ